ዲያጣ ክፍል 18 ተለቋል። ሰላም በማለት እንግዲህ ሰላም እርጉዝ ናት ስትላት እናቲቱ በመማታት ሰላም ሰላም እያለች እየተጣራች ነበር ያለችው። እንዴት ይሄ ሊሆን ይችላል? አቤት እትዬ ብላ ትመጣለች እሷም እና እናቲቱም በጣም በመደናገጥ እና እንግዲህ ሰላምን በማየት ምንድነው ትላታለች። ምንድነው? እሷም ሆዷን በማየት ምንድነው በቃ እስከ ዛሬ ድረስ ያላየሁሽ ምንድነው እያለቻት ነበር። አየሻታል የለ እናቴ በቃ ከፊቴ ጥፊ ከፊቴ ሂጂ ጥፊ ትላታለች። እንግዲህ ኤቢም ደንግጣ ብድግ ትላለች። ሰላምም እንግዲህ በመደነጋገጥ ሁላቸውም እስካሁን ያላየሁት ነገር ምንድነው ትላታለች። ምንድነው ሰላም የተፈጠረው ምንድነው? እትዬ ይቅርታ አድርጌልኝ እያለች ነበር እሷም ያለችው። ምንድነው የተፈጠረውን ነገር ንገሪኝ፣ ከየት አመጣሽው ከየት ነው እያለች እሷም ይቅር በይኝ እባክሽ እትዬ ይቅርታ ጠይቅኝ፣ የምጠይቅሽን መልሽልኝ፣ ከየት ነው አመጣሽው በማለት ጥያቄ ታመጣላታለች። እኔ እኮ ከቤት እኮ ወጥተሽ አታውቂም፣ ከየት ነው ከማን ነው እና እትዬ ልነግርሽ እኮ አስቤ ነበር እኮ ግን እያለች እንግዲህ እያለቀሰች እናትም እያለቀሰች ትገኛለች። ሰላምም እየተጨናነቀች ትገኛለች። ምንድነው ንገሪኝ እስቲ ንገሪኝ እያለች እሷም እንግዲህ ሰላም ያው ተውጭ ነው ብላ ትነግራታለች። ማርታም በመደንገጥ በጣም ተጨናንቃ ብዙ በቃ ይቅር በላይ ብዙ አስቤ ነበር እያለች ያው እንግዲህ ተባሏ በመሰላት ሰዓት በጣም ተጨናንቃ በጣም እያሰበች ነበረ። ናታን ይመጣና ሰላም ሆነሽ ለምን ተፈጥሮ ነው? ምን ነው እንደዚህ ሆነሽ እያለቀስሽ እውነት ይመስልሻል? ዝም አይ ሞህኔ ምንም አልሆንኩ ዝም ብዬ ነው። ሰላም አታልቅሽ፣ እኔ እኮ አንቺ ጠንካራ ነበር የምትመስልኝ እያላን ነበር ናታን። እኔ ጠንካራማ አይደለሁም። ሰላም ምንድነው ፊትሽ እኮ ተቀይሯል፣ ምን የሆንሽው ነገር አለ እያለ ናታንም ይጠይቃል ነበር። ምንም አልሆንኩም በቃ ተወኝ ትልና እንግዲህ ተቆጥታ እሷም ትወጣለች። ናታንም ግራ ይገባውና እንግዲህ መሆና ነው ምን ሊሆን ይችላል? ማን አስከፍቷል ነው ማን አስከፍቶሽ ነው ሲላትም ልትናገር አልቻለችም። እንዴት ይሄን ያረገዘችው ስትላ ከባድ እኮ ነው ይሄ እኮ ቀላል አይደለም። ተነስታ አንቺ ምን አገባሽ? አንቺ የሚመለከትሽ ነው። አቤጌል በቃ ሂጂ ወደ ክፍልሽ፣ እኔ ልረፍበትማ ይሄ ሳትነግሪኝ ነው እንደምሄደው። ስለዚህ ሰርዤዋለሁ ተይኝ ከፊቴ ሂጂልኝ እያለቻት ነበር። እኔ የምለው ሰላም የት ሄዳ ነው ስላት ነበር። ምን አገባሽ አንቺ ሰላም ታያለሽ መሆንሻል ውጪ፣ እኔም አረፍ ልበል ታያት ሰላምን እማዬ ከማን እንደረገዘች ማወቅ አለብኝ እያለች ነበር። እሺ ያወሽ ምን ልታረጊ ከዛ ምን ልታረጊ ነው ትላታለች። በቃ እርግዝና እኮ በአንድ ቀን የሚፈጠር ነገር አይደለም ስትላት እናትም በመደንገጥ ምን አንቺ ምን የምታውቂው ጉዳይ አለሽ እና አንቺ እርግዝሽ ታውቂያለሽ እንዴ የሚል ጥያቄ ታቀርብላታለች። እኔ ሳላውቅ የምትሰሪው ነገር አለ እንዴ? እንደዛ አይደለም በቃ ይቅርታ ትላለች። አብጌልም አባትሽ ሲመጣ እንግዲህ ተንቀልቅለሽ ንገሪውና እንግዲህ ውርድ ተራሴ አንጠለጥልሻለሁ ትላታለች። እናትም ታስጠናቅቃታለች። እቺ እማትረባ እያለቻት ነበር ያለችው። አቢጌል እንግዲህ ቤተሰብ እኮ ላንቺ በላይ የሚጨነቅና ቤተሰብ የምትሰሚው ለራስሽ ስትይ ነው መስማትም አለብሽ እና እኔ አድጌያለሁና 20 ዓመት እኮ ሆኖኛል። የማንም እርዳታ አያስፈልገኝም። ስለዚህ አትፍራ፣ የማንም እርዳታ ታላስፈልገኝ እስከ ቤት ወጥተሽ ሞክሪው ይላታል። አንተ በቃ ስለዚህ ለኔ የምታወራኝ መቼ ነው ስትለው ለምን አታወራኝም? አሁን ተስማምተናል አይደል? አንቺ ሌላ ወሬ የለሽም? እስቲ ጉድ ልንገርህ ትለዋለች። የሰላምን ጉድ አልሰማህም አይደል ትለዋለች። ምን ሆና ነው? እኔ ክፍል ገብታ እኮ እያለቀሰች ነበር ያገኘኋት። እንግዲህ አቢጌል ትነግረዋለች ማለት ነው። ምጥን ምንድነው እስቲ ያሳየኝ የገባችበት ጉርብ ምንድነው? እሷ እኮ ምንም ነገር አታውቅም። ጉርብ መግባቷን እንጂ ምን እንደው አታውቅም። አሳያት እያለች ነበር። ውሃ አሳያት።
ይሄው አይደለም እያለች እንግዲህ ለዳጣ ታሳያታለች። ዳጣም እንግዲህ አይታ የተላከላትን በጣም ትደነግጣለች። ውሃ ግን የምታውቀው ጉዳይ የላትም፣ ምንም እንደሆነም አታውቅም። እና ምንድነው ይሄ እያለች እንግዲህ ውሃም በጣም ትደነግጣለች። እና ይሄ ምንድነው? አይደለም እሱ እኮ አይደለም የቴሌግራም ግሩፕ ነው አይተሽው ታውቂያለሽ ስትላት፣ አዎን ውሃ እንግዲህ ልጁን ታሳየኛለች። ተኛ እኮ በጣም ይበልጣል እሱን አትችይውም ትላታለች። እና እሱን አሳየዋለሁ መጠን በቃ እንደዚህ ጉርብት ያስገባል ልሽ ዝም ታያለሽ። እሺ እነማን ናቸው ዳጣ አሳይኝ እንጂ ስትላት በጥፊ እንዳላቸዋለች። እንዲያውም ዳት እያሳይብሻለሁ ያለቻት። ተይው እንግዲህ በቃ ለእናቴ እናገራለሁ። እናትሽ እኮ ትገልሻለች ትገርፍሻለች ትላታለች። ያንን ልጅ ነገ ታሳዩኛላችሁ እኔ ዳጣ አይደለሁም እደበድበዋለሁ እያለች ነበር። ዳጣም እንግዲህ በቃ እኔ በጭራሽ አስቤም ጠርጥሬው አላውቅም። ምን ሆና ነው ሰላም ንገሪኝ እሺ። ስለዚህ ማን ያውቃል ስትሰማ ተረጋጋ ትለዋለች። ሰላም መሆናለች። አንተ ሰው አታውቅም እንዴ? በቃ ጥሩ ሰዎች በቃ በጣም ነውረኛ ናቸው። ትነግሪኝ ከሆነ ንገሪኝ፣ ካለበለዛ ዳጣም እንግዲህ እንደዛው በጣም አስመሳይ ነች ስትለው ውጪ ሰላም አርግዛለች ብላ ተነግረዋለች። ምን እና እንግዲህ አባቱ ማን እንደሆነ ቀስ እያለ ይታወቃል ብላ እንግዲህ ለናታን ተነግረዋለች። ስታለቅስ የነበረው እኮ ለዛ ነው። ለማየም ነግራታለች። ሰላምን ባላላት እንደ ስላት የላትም። ስለዚህ ምን ይታወቃል ወይ ተዝቤት ወይ ተዝቤት ውጭ ነው የሚሆነው ብላ ስትለው እንግዲህ ናታንም ያው ግራ ይገባዋል እና የሷን ወሬም አለመቀበል ሂጂ ውጭልኝ ብሏታል ማለት ነው። ሰላም አሁን ላይ እያሰበች እንግዲህ ዳጣ ስትመጣ ምን ይፈጠራል የሚለው በጣም ከባድ ነው። ሰላም እንደዚህ ሆነሻል በማለት እንግዲህ ሁላቸውም ያው ሰላም ላይ ፈርደውባታል። ሰላም አሁን ላይ በጣም ታሳዝናለች። አባዬችን መኪና እኮ እንዴት እንደምወዳት ትላለች ዳጣ። ስለዚህ ትንሽ ከፍ በይና ትንሽ መንጃ ፈቃድ ይገዛልሻል፣ መኪናዋን ለምን ወደድሻት? ስለዚህ እዚህ ስመጣ አባዬ ብዬ ስጠራ ና ትላለች። አይ እንደዛማ የማይመስል ነገር ነው አባዬ አባዬ ነው። እንግዲህ አንድ ቀን እንዴ ልብሽ አባዬ ብለሽ የምትመጪበት ይመጣል። እማዬስ የምልበት እሺ ያም ይመጣል ይላታል። እንግዲህ ዳጣ አሁን ለምንድን ነው የፈለግሽኝ? እሺ ምንድን ነው ማኩረፍሽ ነው እንዴ? አላኮረፍኩም በቃ እንግዲህ ትልና ስታኮርፊ እኮ በቃ ልክ ውሃ ነው የምትመስለው። ሙድ መያዝህ ነው ትላለች። እንግዲህ እውነቴን ነው አይዞሽ የኔ ልጅ አንድ ቀን ሁሉንም ነገር ይሳካል እና እነግርሻለሁ። አንቺ ምንም ነገር አታስቢ። እኔ እንግዲህ የሚጠቅምሽን የሚጎዳሽንም ስለማውቅ ለዛ ነው ማስብልሽ። ግን አንድ ነገር ስሚኝ፣ አንድ ነገር እመኝ፣ ሁሉም ነገር አንድ እንደምንፈልገው ይሆናል። ስለዚህ ብዙ አትሰቢ እሺ ትላለች። እንግዲህ ዳጣም እሺ ብላ ተስማምታለች። እየፈለግሽ ለምንድን ነው? እንግዲህ ውሃን የሚመለከት ነገር ነው። ምንድነው ውሃ መሆንሽ ልጄ? ያላባትም ድንግጥ ይላል። አየሽ እናቴ እንደመከርሽኝ በቃ አቤ እሱ እኮ ናታን ያናግረኛል። ስወጣም አብረን እንውጣ ይለኛል። በክላሱም ስገባ በቃ በመልካም ነው የሚያናግረኝ። እሱ እንግዲህ በልኩ ይሁን። አንቺን መቅረብ ከፈለገ ግን አንቺን ማጥናት አለብሽ። እማዬ ከናታን ጋር ስንጋባ እንግዲህ ቆንጆ ቆንጆ ልጅ አሳቅፍሻለሁ ትላታለች። እንግዲህ እናትም ያው ገና ለገናው ብዙ ባታወሪ ጥሩ ነው በማለት መልስ ትመልስላታለች። እማዬ ግን ሰላም ከማን ያረገዘችው ብላ አሁንም እናትን ትጠይቃታለች። እሷ ቶሎ ማጣራትም ትወዳለች። ውሃ መሆነች የሆነ ልጅ አለ ትምህርት ቤት አለ እሱን መጥፎ መጥፎ እያስተማራት ይገኛል። ስለዚህ አንቺ ምን አይተሽ ነው አባዬ? እኔ እሷ ምን እየሰጣት እንደሆነም አታውቅም። ስለዚህ ልጁን ታውቂዋለሽ?
እኔ አላውቀውም እና ምን ሰጥቷት ነው? በስልኳ ላይ እንግዲህ ብዙ አስገብቷታል። ዛሬ ደግሞ በስልኳ ላይ የሆነ ግሩፕ ላይ አስገብቷታል። እውነትሽን ነው? አዎ በጣም የሚደብር ግሩፕ ነው። ስልኳን መቀማት ይሻል ይመስለኛል። እና ዳጣ በእውነት ትልቅ ስራ ነው የሰራሽው። እኔ ነኝ የተዘናጋሁት። በቃ ስልካቸውን ማየትና ቼክ ማድረግ አለብን ነበር። እኔ ነኝ የተሳሳትኩት። የዋ ስለሆነች በጣም አላየችውም። ምን እንዴት ተደረገ እንደው አላታቅም። ብታየው በጣም ትረበሽ ነበረ። በቃ ዳታ እንግዲህ ሰኞ ትምህርት ቤት ግን ሪፖርት እናደርጋለን። ትምህርት ቤቱ የራሱን እርምጃ እንዲወስድ እናደርጋለን። ውሃም ደግሞ ከዛ ትምህርት ቤት ወጥታ ሌላ እንድትገባ እናደርጋለን። ልጆቻችን እኮ በዚህ መንገድ ነው እየጠፉብን ያሉት። ዳታ በጣም ትልቅ ስራ ነው የሰራሽልኝ፣ አመሰግናለሁኝ። ስለዚህ እሷ ባታውቅም እኔ እህቴ ናትና አባዬ እኔማ በጣም ሂጄ በደበድበው በጣም ደስ ይለኝ ነበር። አሁንም ቢሆን አልለቀውም እያለች ነበር። አንቺ እኮ አታደርጊውም አይባልም ዳጣ። በቃ አሁን ነይ እንሂድ፣ መሄድ አለብን። እሺ እንደዛም መደባደብማ የለብሽም። ትምህርት ቤቱ እርምጃ እንዲወስድ እናደርጋለን። ተማነስ ብታረገዝ ምን አገባሽ? አንቺ ብዙ ታስቢያለሽ እያለችን ነበር። እሱ ወስደሽ አስመርምሪዋ ትላታለች። እንግዲህ ሰላም እኛ ቤት ልትወልድ ነው እንዴ ስትላት እና የት ልትደር ነው? ልታስወጫን ነው እንዴ? አይ በሷ ቤተሰቦቿ ጋር ብትሄድ ጥሩ ነው ብዬ ነው። ተኛ ቤት ውጭ እኮ ሌላ ቤተሰብ የላትም እሷ። እኔ አሁን አረፍ ልበልበት ውጭ ልኝ ትላታለች። እማዬ እንግዲህ ተኛ ቤት አልወጣም የምትለው ለምንድን ነው ያለች። እንግዲህ ይቻ አቢጌል የምትባል ብዙ ነገሮችን መጠየቅ ትወዳለች። ሰላም ከኛ ቤት ቢሆንስ ያረገዘችው ስትላት እንግዲህ አንቺ ውጭ ልኝ አንቺ እርጉም ምን አይነት ከይሲ ናት ትልና እናትም ብድግ አድርጋ ታስወጣትና ታባርራታለች። በቃ እኔን ልታሳብደኝ ነው አምላኬ ድረስ በማለት እናትም እንግዲህ ያው በተጨናነቀችበት ብዙ እያሰበች ነበር። እና እንግዲህ ይቅር በላይ ብዙ አስቤያለሁ ባሏንም በእንትን በማለት እንግዲህ ብዙ ነገሮችን አስባ ነበር። እንደዚህ ሊሆን አይችልም በማለት እሷም ተጨናንቃ በነበረችበት ሰዓት ሰላም እንግዲህ ያው ሌላ ነው ብላ እንግዲህ ውሸት የሚሆን እውነት አይታወቅም። እንዴት ነሽ ሰላምዬ ደህና ነሽ ቤት ነው ትላታለች። እንግዲህ ራሷን ጠገና አርጋ ጽዳት እያጸዳች ነው። ቁጭ በይ ሆነሽ ነው ደብሮሻል እንዴ? ደህና ክፍሎቹን እያጸዳሁ ነው ስለነበር ነው። ታየው እሱን ቁጭ በይ ያለች ዳጣም እየጠየቀቻት ትገኛለች። መሆነሽ ነው? ምንድን የተፈጠረ ነገር አለ እንዴ? መሆነሽ ነው? ሰላም መሆነሽ ነው? ደብሮሻል እንዴ? ደህና ነኝ ዳጣዬ ትላታለች። እና እኔ ወለውለዋለሁ ግቢና ተኝ ዳጣዬ በቃ ተይው ችግር የለውም እሺ እኔ አጸደዋለሁ ችግር የለውም እያለቻት ነው። እና ማን ያስቀየመሽ ንገሪኝ። እና ላይክ ሼር አድርጉት። በጣም ከባድ ነው። ወሰላም አለይኩም ወራህመቱላህ